አንደኛ ነገር አገሬ ኦሮሚያ ነው። ወደ ዲሞክራሲ መሸጋገር የሚቻል አይመስልንም። ኦነግም ምርጫውን ግልጽ ማድረግ አለበት። ምን ውስጥ እንዳለን ይህ ነው ብለን ማስቀመጥ አስቸጋሪ ነው። ኢትዮጵያ ምን አይነት ኢትዮጵያ ልታስማማን የምትችለው? እኔ የኦሮሚያ ዜጋም የኢትዮጵያም ዜጋ ለመሆን ፈልጋለሁ። ኦሮሞነትህን ትተህ ኢትዮጵያዊ መሆን ትችላለህ ካሉኝ ኢትዮጵያዊነትን ነው የምተው እንጂ ኦሮሞን አልተውም። አሁን ወይ ወደ ዲሞክራሲ እንሻገራለን ወይ ይሄ ሀገር ክፉ ሁኔታ ያጋጥማታል። ይሄ ሀገር ለምርጫ ዝግጁ አይደለም። በአንድ በኩል ኢትዮጵያ ልዩ ነች፣ ዩኒክ ነች። ጥቂት ወራት በኋላ ታከናውነዋለች የሚባለው ምርጫ ነው። ምርጫው እየተጠበቀ ያለበት ሁኔታ ላይ ያለው ምርጫ ቦርድም ይሄንኑ አስታውቆ ምርጫው እንደሚደረግ ውሳኔውን አስተላልፏል። እንዴት ያለ ምርጫ ይሆናል? ስለ ምርጫውስ ምን ይሰማውታል? ስለሚመጣው ምርጫ ይሄ ሀገር ለምርጫ ዝግጁ አይደለም። ብዙ ምክንያቶችን መዘርዘር ይችላል። አንድ ክልል እንደተገነጠለ የተገነጠለ ያስመሰለ ነው። አንድ ክልል እየፈረሰ ባለበት ሁኔታ እና በአንዳንድ አካባቢዎች ግጭቶች እየተካሄዱ ባለበት ሁኔታ እንዴት አድርጎ ምርጫ ይካሄዳል የሚለው በጣም አስቸጋሪ ነው። ሁለተኛ በእኔ በኩል ይሄ ምርጫ አሁን ያሉትን ውዝግቦች ካሉት ውዝግቦች አንዱንም አይፈታም። አይተሽ እንደሆን በፓርቲዎች የሚያወጡት ማኒፌስቶና አነጋገር ስለ ፖሊሲ አይደለም፣ ስለ ኢትዮጵያ ነው። ስለዚህ ፌዴሬሽን ነው። ይሄ ፌዴሬሽን ክፉ ነው የሚል አለ። ይሄ ፌዴሬሽን ቆንጆ ነው፣ ዲሞክራሲያዊ መሆን አለበት የሚሉ አሉ። ፌዴሬሽንም ሆነች የሆነች እኛ አንፈልግም እንወጣለን የሚሉም አሉ። ይሄ በምርጫ አይፈታም። በኮንስቲቱሽን በማዘጋጀት ብቻ ነው የሚፈታው። ይሄ ምርጫ ባይካሄድ ይሻላል የሚል እምነት አለኝ። ነገር ግን አንድ እውነት ደግሞ መናገር አስፈላጊ ነው። ገዢው ፓርቲ ምርጫው በጊዜው ይካሄድ ከሚለው ሌላው ለማለት የሚችለው ነገር የለውም። ግዴታ ጊዜውን ጠብቀን ምርጫው ማካሄድ አለብን ማለት ብቻ ነው። ሌላ ካለ ብዙ ይከሰሳል፣ ብዙ ውዝግብ የሚነሳበታል። ይሄ ምርጫ ይተላለፍ ወይም ለሌላ መፍትሄ እንዲገኝለት ለመጠየቅ የሚችለው ተፎካካሪ ፓርቲዎች ናቸው። እነሱ ደግሞ ያደርጋሉ አያደርጉም እኔ እጠራጠራለሁ። እኔ በኦሮምኛ በሌላው ፕሮግራም በዚህ ጉዳይ ላይ በሰፊው ተወያይቻለሁ። ሁኔታን ፈልገን አመቻችተን ይሄ ምርጫ ቢያንስ ለተወሰነ ጊዜ ቢተላለፍና መሰረታዊ የሆኑ ጉዳዮች ላይ ስምምነት ላይ ብንደርስ፣ ኮንሰንሰስ በአገሩ ደረጃ ኮንሰንሰስ ላይ ብንደርስ፣ ቅድም እንዳልኩት ምን አይነት ኢትዮጵያ ነው ልታስማማን የምትችል የምትለውን ኢትዮጵያ ላይ መግባባት ላይ ብንደርስ ከዛ በኋላ ህገ መንግስቱንም በቀላሉ መቅረጽ ይቻላል። ወይ ይሄ ህገ መንግስት ተሻሽሎ ወይም ተተክቶ አዲስ ህገ መንግስታዊ ስርዓት ህገ መንግስት ልበለው ኮንስቲቱሽን እና አዲስ ህገ መንግስታዊ ስርዓት ላይ ከደረስን በኋላ ምርጫው ቢካሄድ ይሻላል የሚል እኔ እምነት ነው። እኔ ለምርጫው አልወዳደርም፣ የሚመርጥም አይመስለኝም። ብዙ ምክንያቶች ልዘረዝር ይችላል። አንደኛው ራሱ የዲሞክራሲ ባህል
በፓርቲዎች መካከል አይታይም። በር ዘግተ የራስህን ወገን ብቻ ሞኖፖላይዝ አድርገ ሌላውን ከልክለ ምን ምርጫ ነው የሚሆነው? ምርጫው ተወስኗል ማለት ነው። አሸናፊ ማን እንደሚሆን ቀድሞ ተወስኗል። እንደዚህ ከሆነ ለምን እናስቸግረዋለን? ህዝቡን ወጥቶ ተመዝግቦ ተመልሶ ሌላ ቀን ምርጫውን እንዲያደርግ ስራ አለው እና ነገስታት መሆን ይሻላል እንደዛ ከማድረግ እና ለዚህ ነው ብዙ ምክንያቶች አሉ አገሪቷ ለምርጫ ዝግጁ አይደለችም የሚያሰኙ ውስብስብ የሆነ ሁኔታ ውስጥ ነገባ ነው። አለመረጋጋት እንዳልነበረ ይታያል። አለመረጋጋት እየተሻሻለ ከመምጣት ይልቅ እየከፋ ነው የመጣው የሚል ነው የሚታየኝ። ግጭቶች በየምክንያቱ በተለይ በልሂቃን መካከል ያልታሰቡ ግጭቶች ይፈጠራሉ። በዩኒቨርሲቲ አካባቢ የተፈጠረው ይሄ ቤተክርስቲያን ምን ሆነ ተብሎ ሰሞኑን እዚሁ ከተማ የሰው ህይወት የጠፋው ማን ይሄን ሁሉ እንደሚቀሰቅስ እኔም መረጃ የለኝም። መንግስት ግን ማወቅ አለበት። ካወቁ ደግሞ መፍትሄ ማድረግ አለባቸው። ምጠረጥረው ግን ይሄ ለውጥ የመጣበት አኳኋን በኢትዮጵያ ተከስቶ አቅም ከዚህ በፊት ለውጥ የሚመጣው አንድ የተደራጀ ኃይል መጥቶ የነበረውን ኃይል አፍርሶ የራሱን ስልጣን ተክቶ የራሱን ስርዓት ይዘረጋል። ይሄ ያው በፓርቲ ውስጥ ለውጥ እንዲመጣት ተገደው ነው። ስለዚህ በመንግስት ውስጥ ማለት ነው፣ በገዢው ፓርቲ ውስጥ። ስለዚህ ገዢው ፓርቲ ውስጥ እኔ እንደምገምተው የለውጡ ደጋፊ አለ፣ የለውጡ ተቃዋሚ አለ። አልጠራም ተለይቶ የጸረ ለውጥ ካምፕ ተብሎ የለውጡ ደጋፊዎች ካምፕ ተብሎ አልጠራም። አብሮ ነው ውስጥ ተመሰቃቅሎ ነው ያለው። ይሄ ደግሞ ለአሻጥር በጣም ይመቻል። ሳይታወቅበት ከስርዓቱ ውስጥ በመንግስት ላይ በመስራት ለውጡን ለማደናቀፍ የሚፈልጉ ሚሹ ሰዎች አሉ የሚል ጥርጣሬ ነው። ማስረጃ የለኝም፣ ግምት ነው። ይሄ በጣም ውስብስብ ያደርገዋል። ከጊዜ ወደ ጊዜም ውዝግቦች እየሰፉ ልዩ ልዩ መልክ እየያዙ ይመጣሉ። አንዳንድ ጊዜ በአማራ አካባቢ የሙስሊም መስጊድ ይቃጠላል ሰደንሊ። ሌላ ጊዜ በኦሮሚያ ቤተክርስቲያኖች ላይ ጥቃት ደረሰ ይባላል። ማን ነው ይሄን የሚያቀነባብረው? ወይስ ስርዓት ስለሌለ ሁሉም የፈለገውን ያደርጋል? ይሄን እኔ መረዳት አልቻልኩም። አንደኛ ነገር አገሬ ኦሮሚያ ነው። ያ የትውልድ ብያለሁ መጀመሪያ ትውልድ ነው ያልሽው። አሁን እኔ ዛሬ 77 ዓመቴ ነው። ከነኚህ 77 ዓመታት 18 ብቻ ነው ደምቢዶሎ ያሳለፍኩት፣ ወለጋ ያሳለፍኩት ማለት ነው። የኦሮሞ ፖለቲካ ውስጥ አባገዳዎች አላቸውን ተሳትፎ እርሶ እንዴት ያዩታል? በዚሁ ጋር ተያያዥነት ስላለው ነው። የርዕዮተ ዓለም ልዩነትስ እንዴት በሽምግልና ይታረቃል? ያ አባገዳ እና ከነ ጆሃር ጋር የሞከሩት ይሄን ሰራዊት ወደ ሰላማዊ መንገድ ለማስመለስ የሞከሩት እንዴት ተጨናገፈ? ለምን ሳይሰራ ቀረ? ይሄን እነሱን መጠየቅ ነው። እኔ የገዳ ስርዓት በደንብ ከተጠቀምንበት የኦሮሞን የዲሞክራሲያዊ አሰራር በኦሮሞ ህዝብ ልብ ውስጥ ይተክላል የሚል እምነት አለኝ። ግን ስራ ይጠይቃል።
ከገዳ የወረስናቸውን ቫልዩስ እንዴት አድርገን ከዘመናዊ የዲሞክራሲ ስርዓት ጋር እናጣጥማለን፣ እናዋህዳለን። ይሄ ሰፋ ያለ ውይይት የሚጠይቅ ነው። አሁን ብዙ አመታት በኋላ ገዳ ተመልሰዋል ይባላል። መመለሱ ቆንጆ ነው፣ ግን በዚህ መካከል ኮረፕት እንዳይሆን መጠንቀቅ ያስፈልጋል። እነኚህ አባገዳዎችም ልክ እንደ ድሮ አባቶቻችን ከ500 300 ዓመት በፊት እንደሚያደርጉት ያደርጋሉ ብዬ አላስብም እና እነሱንም ጨምረን እኛ በዘመናዊ የዲሞክራሲያዊ ስርዓትን ይገባናል የምንለው ሰዎች ሰፋ ያለ ምክክር አድርገን ገዳንና ዘመናዊ ዲሞክራሲን ማዋሃድ ያን ካደረግን የኛ ዲሞክራሲ ከውጪ የመጣ ሳይሆን ከውስጣችን የመነጨ ይሆናል። ከተሜ ብቻ ሳይሆን የገጠርንም ያካትታል ማለት ነው እና ይሄን በማድረግ ከተሳካልን ለአፍሪካ ምሳሌ ልንሆን እንችላለን እና ነገር ግን ብዙ ስራ ይጠይቃል፣ ብዙ ማሰብን ማሰላሰልን ይጠይቃል ብዬ አምናለሁ። መልካም እንግዲህ ስለ ኦዴግ ደግሞ እናንሳ። ኦዴግ ከኢህአዴግ ጋር ወደ ሀገር እንደገባችሁ የፖለቲካ ምህዳሩ እንደሰፋ ለውጡ እንደመጣ ወደ ሀገር እንደገባችሁ የሚታወቅ ነው። ከዛ በኋላ ከኢህአዴግ ጋር ተዋህዳችሁ ነበር። ኢህአዴግ ከስሟል፣ አሁን ብልጽግና ሆኗል። የኦዴግ ምን ሆነ? ልክ ኢህአዴግ ጋር አይደለም የተዋሃደው፣ ከኦዴፓ ጋር ነው። ታዲያስ ምን ነበር ኦዴፓ? ኦዴፓ የኢህአዴግ አንድ አካል ነው። ያው ቅርንጫፉ ነው። በኦሮሚያ አካባቢ የሚንቀሳቀስ የኦሮሞ ፖለቲካ ድርጅት ነው። ከዛ ጋር ነበር የተዋሃድ ነው። በነገራችን ላይ የኔ ጡረታ መውጣት ከፖለቲካው ሪታየር ማድረግ ከዚያ መዋሃድ ጋር የተያዘ ነበር። ያ የኛ ማዕከላዊ ኮሚቴ እዚህ ስብሰባ ያደረገ ጊዜና ሜሞራንደም ኦፍ አንደርስታንዲንግ ከኦዴፓ መሪዎች ጋር የተፈራረምነ ጊዜ እኔ እዛው ሪታየርመንቴ ኢፌክቲቭ እንዲሆን ነበር የፈለኩት። እስከንትን ቆይ ተባልኩ እስከ ውህደቱ ካለቀ በኋላ እኔ ጡረተኛ ሆንኩ። የፖለቲካ ቀጥተኛ የፖለቲካ አመራር አልሰጥም፣ የሽምግልና ስራ ሰራለሁ። አሁን ችግሩ ኦዴፓ ጋር እየተዋሃነ ሳለ ኦዴፓም ብልጽግና ሆነ። አሁን ምን ውስጥ እንዳለን ይህ ነው ብለን ማስቀመጥ አስቸጋሪ ነው። አንደኛ ነገር ብልጽግና የድሮ ኦዴፓ አባላትን እንጂ አዲስ አባላትን አንቀበልም የሚል የሰማሁ መሰለኝ፣ እርግጠኛ አይደለሁም እና ምን ውስጥ እንዳለንም አናቅም እውነቱን ለመናገር። አንዳንድ የኦዴግ አመራሮች ወደ ኃላፊነት ሄዱ አይደለ? ወደ አንዳንዶቹ ወደ ጠቅላይ ሚኒስትር ቢሮ አካባቢም አሉ። የማማከር ስራዎችንም በዛ ይሰራሉ። እሱ በግለሰብ ነው የወሰኑት። ይሄ የውህደቱ አካል አይደለም። የኢትዮጵያ ፖለቲካ እንዴት መስሎ ይታዩታል? ይተኛሉ ወይስ ይደነግጣሉ? ሁለት ሰፊ የሆኑ ስራዎችን እየተሳተፍኩ ነው። አንደኛው በጠቅላይ ሚኒስትሩ ኢኒሺቲቭ የጀመርነው የአማራና የኦሮሞ ድርጅቶችን ማቀራረብ፣ ይሄ ብዙ ስራ የሚፈጅ ነው። እሱን እየሰራን እያለን ሌላ እንደመጣን ከጉዳዩ ከሚመለከታቸው አንዳንድ ግለሰቦች ጋር እና የድርጅቶች ጋር ውይይት ማድረግ ጀምረን ነበር። ናሽናል ዳያሎግ የሚባል የሀገራዊ መስማማትን ለማምጣት። እነኚህ ሁለቱ ስራዎች ሰፊ ናቸው።
ጊዜም ይጠይቃሉ እና በእነሱ ላይ ነው የተሰማራሁት ያለሁት። የታወቀ ችግር ለመፍታት ነበር ያኔ የኦሮሞ ድርጅቶችና የአማራ ድርጅቶችን አንድ ላይ ጠቅላይ ሚኒስትሩ ቢሮ ጠቅላይ ሚኒስትር ራሳቸው የሰበሰቧቸው ያውን በዩኒቨርሲቲዎች ይከሰት የነበረውን ግጭት ነበር። እኔ የሁለቱም ድርጅት መሪዎች አንድ ላይ ቆመው አንድ ላይ ሆነው ግጭቱን ለማብረድ ያደረጉት የሰራ ይመስለኛል። ሙሉ በሙሉም ባይሆን ያገለገለ እንትን አለው አስተዋጽኦ አለው። ከጀመርን ይሄን ነገር እናስፋና ቀስ በቀስ አገር በሙሉ የሚያካትት ናሽናል ዳያሎግ ጋር እንዲያያዝ እያደረግን ነው ካሁኑ። ዞሮ ዞሮ የኦሮሞና አማራ መግባባት ብቻ ሳይሆን በአገሩ ደረጃ መግባባት እንዲኖር በመሰረታዊ ጉዳዮች ላይ ልዩነቶች አሉ እዚህ ሀገር። አንደኛ ነገር ኢትዮጵያ ምን አይነት ሀገር ነች? የተለያየ አቋም አለ በኢትዮጵያ። ኢትዮጵያ ጂኦግራፊዋን እናውቃለን። ነገር ግን ባንጎላችን የምንስለው ስዕል አይመሳሰልም። አንዳንዶቹ የአንድ ቋንቋ የአንድ ብሔር ኢትዮጵያን ይመኛሉ። ግማሾቻችን የብዙ ብሔሮች አገር ነች ብለን እናምናለን። ሌሎች ደግሞ እቺ እንደውም ኤምፓየር ነች፣ ከዚህ ወጥተን የራሳችን ነፃ አገር መመስረት አለብን ይላሉ። ይሄን ጉዳይ ሳንፈታ ይሄንና ከሱ ጋር የተያያዙ ብዙ ጥያቄዎች አሉ። ለምሳሌ የታሪክ ጥያቄ፣ የቋንቋ ጉዳይ፣ ቋንቋ አጠቃቀም ጉዳይ፣ ይሄ ሁሉ ሳይፈታ ወደ ዲሞክራሲ መሸጋገር የሚቻል አይመስልንም። ይሄን በዚህ ላይ አንድ ውይይት አካሂደናል ላለፈ ሳምንት። ሰፋ ያለም ውይይት በቅርብ ጊዜ እናደርጋለን ብለን እናስባለን። ይሄ ከአማራና ኦሮሞ ድርጅቶች ጋር የጀመርነውንም ኢኒሼቲቭ ከዚህ ጋር አንድ ደረጃ ላይ ስንደርስ እናዋህዳለን እና ኢትዮጵያ ምን አይነት ኢትዮጵያ ልታስማማን የምትችለው በሚለው ላይ ሰፋ ያለ ጊዜ የሚወስድ አጨቃጫቂ የሚሆን ውይይትን ነው ሎንች ለማድረግ እየሞከርን ያለ ነው። ይሄ መሰረታዊ ነው። በዚህ ላይ ካልተስማማን በዲሞክራሲ ላይም መስማማት አንችልም። ዲሞክራሲ ዩኒቨርሳል ቢሆንም ስራ ላይ ሲውል ይለያያል። ለምሳሌ በዚህ ሀገር ዲሞክራሲ የአንድ ህዝብ አስተዳደር ብቻ አድርገው የሚወስዱ አሉ። የኔ ቢጤዎች ደግሞ የኢትዮጵያ ህዝብ ከብዙ ህዝቦች የተፈጠረ አንድ ትልቅ ሰፊ ህዝብ ነው። እነኚህ ህዝቦች በአካባቢያቸው ስራ ላይ የሚውሉት ዲሞክራሲ ይኖራል። በኢትዮጵያ ደግሞ በጋራ ዲሞክራሲ ስራ ላይ ያውላሉ ማለት ነው። በሁለት ደረጃ ነው። እንትንም ብንወስድ ዜግነትንም ብንወስድ እኔ የኦሮሚያ ዜጋም የኢትዮጵያም ዜጋ ለመሆን እፈልጋለሁ። አንዱ ካንዱ ጋር እንዲጋጭብኝ አልፈልግም። ኦሮሞነትህን ትተህ ኢትዮጵያዊ መሆን ትችላለህ ካሉኝ ኢትዮጵያዊነትን ነው የምተው እንጂ ኦሮሞን አልተውም። ኦሮሞም ሆኜ ኢትዮጵያዊም ለመሆን እፈልጋለሁ። በኦሮሚያ በዲሞክራሲያዊ ስርዓት የሚያስተዳድር መንግስት እንዲመረጥ እፈልጋለሁ። በኢትዮጵያ በአጠቃላይም ዲሞክራሲያዊ የሆነ መንግስት ተመርጦ ስራ ላይ በዲሞክራሲያዊ በሆነ መንገድ እንዲሰራ ለዚህ ነው የምጥረው። ባጭሩ በዲሞክራሲም ላይ አልተግባባንም ለማለት ነው። ኢትዮጵያ እንደ ሀገር ተስፋ አላት ወይ? እነዚህን ሁሉ ግጭቶች ይዛ ተስፋ አለኝ። ለምን ተስፋ አለኝ? በህዝቡ ምክንያት ነው። ልህቃኑን ብቻ ካየን
ኢትዮጵያ ተስፋ ያላት ሀገር አትመስልም። ግን ህዝቡ ተራው ህዝብ ጨዋ ነው እና መቻቻልን ይረዳል እና ትንሽ ልህቃኑን አስተሳሰብና አካሄድ ለመግራት ብንችል ኢትዮጵያ ወደ ዲሞክራሲ ልትሻገር ትችላለች። እኔ አሁን ወይ ወደ ዲሞክራሲ እንሻገራለን ወይ ይሄ ሀገር ክፉ ሁኔታ ያጋጥማታል። ለምንድን ነው ይሄን የምለው? አምባገነንነት እንደገና ተመልሶ ሊሰራ የሚችል አይመስለኝም እንደ ግምቴ፣ ለሁለት ምክንያት። አንደኛ በሚሊዮን የሚቆጠር የተነቃቃ አምባገነናዊ ስርዓትን ላይቀበል የሚችል ወጣት ትውልድ አለ። ይሄን ወጣት በማስፈራራት በማስገደድ እንደገና አፉን ማዘጋት የሚቻል አይመስለኝም። ስለዚህ ወይ ዲሞክራሲያዊ እናደርጋታለን እቺን ሀገር ወይም ከፍተኛ ትርምስ ይፈጠርባታል ብዬ ፈራለሁ። ይሄም ፍርሃት ሁላችንም እኩል ከተገነዘብነው የሚገፋፋን ይሆናል ሐሳብን አንድ ላይ መምጣትን የሚል ተስፋ ነው ያለኝ።